በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘኍልቍ ምዕራፍ 3 ከቁጥር 1 እስከ ፍጻሜ ምዕራፍ። እግዚአብሔርም በሲና ተራራ ላይ ሙሴን በተናገረበት ቀን የአሮንና የሙሴ ትውልድ ይህ ነበረ። የአሮን ልጆች ስም ይህ ነው። በኵሩ ናዳብ፣ አብዩድ፣ አልዓዛር፣ ኢታምር የተቀቡ ካህናት በክህነትም ያገለግሉ ዘንድ የቀደሳቸው የአሮን ልጆች ስም ይህ ነው። ናዳብና አብዩድ በሲና ምድረ በዳ በእግዚአብሔር ፊት ልዩ እሳት ባቀረቡ ጊዜ በእግዚአብሔር ፊት ሞቱ፣ ልጆችም አልነበሯቸውም። አልዓዛርና ኢታምር በአባታቸው በአሮን ፊት በክህነት ያገለግሉ ነበር። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የሌዊን ነገድ አቅርበህ ያገለግሉት ዘንድ በካህኑ በአሮን ፊት አቁማቸው። የማደሪያውንም ሥራ ይሰሩ ዘንድ እርሱንና ማኅበሩን ሁሉ ለማገልገል የሚያስፈልገውን ነገር በመገናኛው ድንኳን ፊት ይጠብቁ። የማደሪያውንም ሥራ ይሰሩ ዘንድ የመገናኛውን ድንኳን ዕቃ ሁሉ ይጠብቁ። የእስራኤልን ልጆች ለማገልገል የሚያስፈልገውንም ነገር ይጠብቁ። ሌዋውያንንም ለአሮንና ለልጆቹ ትሰጣለህ። ከእስራኤል ልጆች ለእርሱ ፈጽመው ተሰጡ። አሮንንና ልጆቹን አቁማቸው፣ ክህነታቸውንም ይጠብቁ። ሌላ ሰውም ቢቀርብ ይገደል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። እነሆ እኔ በእስራኤል ልጆች ዘንድ ማኅፀን በሚከፍተው በበኵሩ ሁሉ ፋንታ ሌዋውያንን ከእስራኤል ልጆች መካከል ወስጄአለሁ። በኵር ሁሉ ለእኔ ነውና ሌዋውያን ለእኔ ይሁኑ። በግብፅ ምድር በኵሩን ሁሉ በመታሁ ቀን ከእስራኤል ዘንድ በኵርን ሁሉ ሰውንና እንስሳን ለእኔ ለይቼአለሁ። ለእኔ ይሁኑ፣ እኔ እግዚአብሔር ነኝ። እግዚአብሔርም ሙሴን በሲና ምድረ በዳ እንዲህ ብሎ ተናገረው። የሌዊን ልጆች በየአባቶቻቸው ቤቶች በየወገናቸውም ቁጠር። ወንዱን ሁሉ ከ1 ወር ጀምሮ ከዚያም በላይ ያለውን ቁጠራቸው። ሙሴም እንደ እግዚአብሔር ቃል እንዳዘዘው ቆጠራቸው። የሌዊ ልጆች በየስማቸው እነዚህ ናቸው፦ ጌድሶን፣ ቀዓት፣ ሜራሪ። የጌድሶንም ልጆች ስሞች በየወገናቸው እነዚህ ናቸው፦ ሎቤኒ፣ ሰሜኢ። የቀዓትም ልጆች በየወገናቸው እንበረም፣ ይስዓር፣ ኬብሮን፣ ዑዝኤል። የሜራሪም ልጆች በየወገናቸው ሞሖሊ፣ ሙሲ። የሌዋውያን ወገኖች በየአባቶቻቸው ቤቶች እነዚህ ናቸው። ለጌድሶን የሎቤናውያን ወገን የሰሜአውያንም ወገን ነበሩት። የጌድሶናውያን ወገኖች እነዚህ ናቸው። ከእነርሱ የተቆጠሩት የወንዶች ሁሉ ቁጥር ከ1 ወር ጀምሮ ከዚያም በላይ የተቆጠሩት 7,500 ነበሩ። የጌድሶናውያን ወገኖች
ከማደሪያው በኋላ በምዕራብ በኩል ይሰፍራሉ። የጌድሶናውያንም አባቶች ቤት አለቃ የዳኤል ልጅ ኤሊሳፍ ይሆናል። ጌድሶናውያንም በመገናኛው ድንኳን የሚጠብቁት ማደሪያው፣ ድንኳኑም፣ መደረቢያውም፣ የመገናኛው ድንኳን ደጃፍ መጋረጃ፣ በማደሪያውና በመሠዊያው ዙሪያ ያለው የአደባባዩ መጋረጆች፣ የአደባባዩም ደጃፍ መጋረጃ፣ ለማገልገሉም ያሉት ገመዶች ሁሉ ይሆናል። ከቀዓትም የእንበረማውያን ወገን፣ የይስዓራውያንም ወገን፣ የኬብሮናውያንም ወገን፣ የኡዝኤላውያንም ወገን ነበሩ። የቀዓታውያን ወገኖች እነዚህ ናቸው። ወንዶች ሁሉ እንደ ቁጥራቸው ከ1 ወር ጀምሮ ከዚያም በላይ 8600 ነበሩ። መቅደሱንም ይጠብቁ ነበር። የቀዓት ልጆች ወገኖች በማደሪያው አጠገብ በደቡብ በኩል ይሰፍራሉ። የቀዓታውያንም ወገኖች አባቶች ቤት አለቃ የኡዝኤል ልጅ ኤሊሳፈን ይሆናል። ታቦቱንም፣ ገበታውንም፣ መቅረዙንም፣ መሠዊያዎቹንም፣ የሚያገለግሉበትንም የመቅደሱን ዕቃ፣ መጋረጃውንም፣ ማገልገያውንም ሁሉ ይጠብቃሉ። የሌዋውያንም አለቆች አለቃ የካህኑ የአሮን ልጅ አልዓዛር ይሆናል። እርሱም መቅደሱን በሚጠብቁት ላይ ይሆናል። ከሜራሪ የሞሖላውያን ወገን የሙሳያውያንም ወገን ነበሩ። የሜራሪ ወገኖች እነዚህ ናቸው። ከእነርሱም ወንዶች ሁሉ እንደ ቁጥራቸው ከ1 ወር ጀምሮ ከዚያም በላይ የተቆጠሩት 6200 ነበሩ። የሜራሪም ወገኖች አባቶች ቤት አለቃ የአቢካኢል ልጅ ሱሪኤል ነበረ። በማደሪያው አጠገብ በሰሜን በኩል ይሰፍራሉ። የሜራሪም ልጆች የሚጠብቁት የማደሪያው ሳንቆች፣ መወርወሪያዎችም፣ ተራዳዎችም፣ እግሮቹም፣ ዕቃውም ሁሉ፣ ማገልገያውም ሁሉ፣ በዙሪያውም የሚቆሙ የአደባባይ ምሰሶች፣ እግሮቹም፣ ካስማዎቹም፣ አውታሮቹም ይሆናሉ። በማደሪያውም ፊት በምስራቅ በኩል በመገናኛው ድንኳን ፊት በስተ ፀሐይ መውጫ የሚሰፍሩት ሙሴና አሮን ልጆቹም ይሆናሉ። መቅደሱንም ለእስራኤል ልጆች ይጠብቃሉ። ልዩም ሰው ቢቀርብ ይገደል። በእግዚአብሔር ትእዛዝ ሙሴና አሮን የቆጠሯቸው ከሌዋውያን ወንዶች ሁሉ ከ1 ወር ጀምሮ ከዚያም በላይ በየወገናቸው የተቆጠሩት ሁሉ 22,000 ነበሩ። እግዚአብሔርም ሙሴን የእስራኤልን ልጆች ወንዱን በኵር ሁሉ ቁጠር፣ ከ1 ወር ጀምሮ ከዚያም በላይ ያሉትን የስማቸውን ቁጥር ውሰድ። ሌዋውያንንም በእስራኤል ልጆች በኵር ሁሉ ፋንታ የሌዋውያንንም እንስሶች በእስራኤል ልጆች እንስሶች በኵር ሁሉ ፋንታ ለእኔ ለእግዚአብሔር ውሰድ አለው። ሙሴም እግዚአብሔር እንዳዘዘው የእስራኤልን ልጆች በኵር ሁሉ ቆጠረ። ከእነርሱም የተቆጠሩ ወንዶች በኵሮች ሁሉ በየስማቸው ከ1 ወር ጀምሮ ከዚያም በላይ 22,273 ነበሩ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ሌዋውያንን በእስራኤል ልጆች በኵር ሁሉ ፋንታ የሌዋውያንንም እንስሶች በእንስሶቻቸው ፋንታ ውሰድ። ሌዋውያንም ለእኔ ይሁኑ፣ እኔ እግዚአብሔር ነኝ። በሌዋውያን ላይ ከእስራኤል ልጆች በኵር ስለተረፉት ስለ 273 ቤዛ በየራሱ 5 ሰቅል ውሰድ። እንደ መቅደሱ ሰቅል ሚዛን ትወስዳለህ። ሰቅሉም 20 አቦሊ ነው። ስለተረፉትም የመቤዣውን ገንዘብ
ለአሮንና ለልጆቹ ስጥ። ሙሴም በሌዋውያን ከተቤዡት በላይ ከተረፉት ዘንድ የመቤዣውን ገንዘብ ወሰደ። ከእስራኤል ልጆች በኩሮች ገንዘቡን 1365 ሰቅል እንደ መቅደሱ ሰቅል ሚዛን ወሰደ። እንደ እግዚአብሔርም ቃል እግዚአብሔር ሙሴን እንዳዘዘው ሙሴ የመቤዣውን ገንዘብ ለአሮንና ለልጆቹ ሰጠ። ይቆየን። ወስብሐት ለእግዚአብሔር።